በነገራችን ላይ ሀንዬ ዛሬ ላይ በጣም ነው ያስደሰተች ከሚባለው በላይ። እኔ ማለት መጀመሪያ ላይ እንደውም ያኔ ካዳመጣችሁኝ መጀመሪያ ፓርት ላይ እንዴት ማለት መነን ይች ልጅሽ ናት ብላ ብቻ ስላለቻት ይች ልጅ እንግዲህ ግን ሀብልን ማለት ነው በጣም በቃ ባራስነቷ ገና ደም እንደሆነ ይዘው ሐኪም ቤት ነው ትታት ሄደችው እና ኩኩሻን እንግዲህ ግን አሁን ላይ መነን ያው ለገንዘብ ብላ ማለት ነው ኩኩሻ ናት ልጅሽ ብላ ሀብል ናት ብላ እንግዲህ ግን አስተዋውቃታለችና በጣም ቶሎ ነበረ የተቀበለቻት። በጣም በደስታ ነበር የተቀበለቻት እና ለምንድን ነው ዲኤንኤ ምርመራ ይደረግ ያላለችው ብዬም እንግዲህ ከን ብዙ ጊዜ ጥያቄ ይፈጥርብኝ ነበረ። እናም ውዶቼ እንግዲህ እንደተመለከታችሁ ካሁን በፊት ልደቷን ስታከብርላት ኩኩሻ ማለት ነው ይሄንን ሰው ለትክክለኛው ሰው ትሰጪዋለሽ እንጂ ይሄ ነገር እኔ ጋር የሚሆን አይደለም በማለትም እንግዲህ ያንን ያንገት ሀብል ማለት ነው ለመጀመሪያ እኮ አባትሽ የሰጠል ማለት ለመጨረሻ ጊዜ እኮ አባትሽ የሰጠ ሀብል ነው። ስለዚህ ይሄ ነገር ደግሞ አንቺ ጋር ነው መሆን ያለበት ብላም እንግዲህ ሀንዬም ለማስረዳት ሞክራ ነበረ። ግን ደግሞ እንዳያችሁት ኩኩሻ ሀይ በፍጹም አያስፈልግም ይሄ ነገር አይሆንም በማለትም ይሄን ነገር ልቀበልሽ አልችልም ብላም መልሳባታለች። እና በዚህ ጊዜ ነበረ በጣም የሆነ የተደናገጠችውም ሀንዬ ማለት ነው በጣም የተወዛገበችው ማለት ነው ከዚህ ቀን ጀምሮ ነበረ እና ቆይ ሁሉም ነገር እንግዳ እየሆነብኝ ነው፣ ቆይ ለምንድን ነው እንደዚህ እየሆነች ያለችው እያለችም ለመነን ስትነግራትም ገና በህፃንነቷ ተተሻት የሻት ልጅ እና ታዳናት ብላ ሮጣ ልትጠመጠምብሽ ነው ወይስ ምን ልትሆንብሽ ነው እያለችም እንግዲህ ትነግራታለች። ኩኩሻ ከአንድም ሁለቴም ደግሞ ወደ እዝራ ጋር ሄዳ እውነታውን ለመናገር እንግዲህ ስለ ሀብል ያለውን ነገር መናገር አለብኝ ብላም እንግዲህ ግን ደግሞ አልቻለችም። ምክንያቱም እንደተመለከታችሁት ማለት ነው እዝራ በተደጋጋሚ ቆይናና ኩኩሻ ምንድነው የሆንሽው ነገር አለ የሆነ ነገር ትጀምሪያለሽ ትተይዋለሽ እያላት ነበረ። ግን ደግሞ ኩኩሻ ይሄንን ነገር መናገር አልፈለገም። ምክንያቱም ማለት ነው ያው ኩኩሻ አሁን ላይ እንደተመለከታችሁት ሀንዬ ለትንሽ ጊዜ ቢሆንም ልጄ እያለች እንግዲህ ከን የሆነ ጸጉሯን ስለምትደባብሳት የሆነ ነገር እንግዲህ ከን ስለምትላት የሆነ የእናትነት ፍቅር በቃ አለ አይደለ ከሚባለው በላይ በጣም አጓጉቷታል፣ በጣም አሳስቷታል። ምክንያቱም ጸጉሯን እየዳበሰች ልጄ የምትላት የምታቅፋት እንግዲህ በቃ የእናትነት ፍቅርን እንግዲህ ከን ስለማታቅ ኩኩሻ ደግሞ ይህንን ነገር ማጣጣም ትፈልጋለች። እና ሌላው እንዳያችሁት ማለት ነው ከአሁን በፊት ማለት ነው ያው ማለት ይቺ ሀንዬ ማለት ነው የዲኤን ምርመራ ማድረግ እፈልጋለሁኝ የሆነ ነገር ልነግራችሁ ነው በማለትም በጠረጴዛ ዙሪያ በተሰበሰቡበት እያወሩ ነበረ። እናም እንግዲህ ከን እንደዛ ስትልም ማለት አልገባኝም ምንድነው የምትነግረኝ ሲልም ከኩኩሻ ጋር ዲኤን ምርመራ ማድረግ እፈልጋለሁ ስትልም እንግዲህ ተነግራቸዋለች። በጣም ነበር የደነገጡት። ምክንያቱም ካሁን በፊትም የኩኩሻን እንግዲህ ጸጉርን ለመቁረጥ ሞክራ ነበረ። ግን ደግሞ ያው ኩኩሻ ስለነቃች ማለት ነው አልተሳካላትም። እና ዛሬ ላይ ግን ያው በግልጽ ተናግራለች የዲኤን ምርመራ ማድረግ እፈልጋለሁ ስትልም እንግዲህ ግን ቢደናገጡ ማለት አልገባኝም ምን ማለት ነው እያለችም እንግዲህ ተነግራታለች። ገብቶሻል ባክሽ እያለችው ኩኩሻም ትናገራለች። በዚህ ጊዜ በመካከል አንድ ስልክ ይደወልላታል። እሱም ከካናዳ ያለችው ልጇ ነበረች እና ማሚ ሰርፕራይዝ እንደምወድ ታውቂያለሽ፣ ስለዚህ መጥቻለሁኝ አጎቴን ትኬት ቁረጥልኝ ብዬ ስትልም እንግዲህ ስትናገር በዚህ ጊዜ ሀንዬ በጣም ነበር የደነገጠችው። ምን ነበር ያለችው? አዎዲ ማለቴ ሰርፕራይዝ እኮ ላድርግሽ ብዬ ነው። ምን ነው እናቴ ተቀየምሽኝ እንዴ? ያለችም እንግዲህ ትናገራለች። በዚህ ጊዜ ወደ ውጭ ወጥታ ማለት ነው እያናገረቻት ነበረ። ቆይናና ኩኩሻ ይችልሽ ስለምታወራው ነገር ታውቂያለሽ እንዴ ምናምን ስትልም እባክሽ አንቺ ለራስሽ ገብቶሻል እያለችም ትናገራለች። እና እኔ እኮ ከመጀመሪያውም በግልጽ እንንገራት ብዬሽ ነበረ። ስለዚህ አሁን ላይ ሁሉም ነገር ይፋ ይሆናል። ሄጄ ዲኤንኤ ምርመራ አድርጋለሁ በቃ ልጇ እንዳልሆንኩኝ ይታወቃል እያለችም እንግዲህ ትነግራታለች። አይ በፍጹም ይሄ ነገርማ ሊሆን አይችልም እያለችም እንግዲህ ግን መነንም ደግሞ ይሄንን ነገር መቀበል አልቻለችም። እና ቆይ ከዚህ በላይ ምንድነው የምትጠብቂው? ከዚህ ወዳ ምንድነው የምትጠብቂው? እያለችም እንግዲህ ትነግራታለች። እኔ በቃ ውሸት በጣም
ሰልችቶኛል በማለትም እንግዲህ እየተናገረ ነበረ። እና ሂጂና እስቲ አዳምጫት ምን እያወራች እንደሆነ ብላ መነንም ወደ ሀንዬ ጋር ኩኩሻን ትልካታለች። እንግዲህ ሀንዬ ከልጇ ጋር እያወራ እህቴ በጣም ናፍቃኛለች፣ በጣም እስከማገኛት ድረስ በጣም ናፍቅ ያለው ስትልም እስኪ ታየው የእህትሽን ነገር እንኳን ታየው ገና ብዙ ጣጣ አለው በማለትም እንግዲህ ስናገራለች። እናም ኩኩሻ መለስ ብላ ማለት ሌላ ማለት ገና ብዙ ጣጣ አለው ምናምን እያለች ነው በማለትም ለመነን ትነግራታለች። በቃ እስከዛሬ ለፋንበት ነገር ውሃ በላው ማለት ነው ስትለም ትሰሚኛለሽ፣ እኔ ይኸውልሽ ከነ ገንዘብሽ ይዘሽው ገደል መግባት ትችያለሽ። እኔ ግን አሁን ራሱ በጣም እየናፈቀ የሆነ የእናትነት ፍቅር በጣም ናፍቆኛል እያለችም እንግዲህ ኩኩሻዬ በጣም ነው ያሳዘነችኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሀብል ድራማ ይዘንላችሁ ቀርበናል። እናም እችም ማን ሀንዬ ማለት ነው ወደ ጠረጴዛ ትመለስና ምንድነው ሀንዬ ችግር አለ እንዲህ በማለትም ጠይቀዋን ነበረ። ልጄ ነች እኮ መጥቻለሁኝ እያለች ነው ስትልም ምን አለቻው? መጥቻለሁ እያለች ነው ስትልም እንግዲህ ትናገራለች። ለማንኛውም ይሄንን ነገር ስንመለስ አወራበታለሁኝ አሁን ልሂድና ልጄን ልቀበል ስትልም እንግዲህ ግን ወደ ልጇ ጋር ትሄዳለች። እና ይሄንን ነገር እንግዲህ ግን እነመነን የሆነ ነገር ማድረግ አለብን፣ የሆነ ነገር አድርገን ማስተካከል አለብን እንጂ እስከዛሬ ለፋ ነበር ነገር እንደዚህ በከንቱ በፍጹም መውደቅ የለበትም ብለው እንግዲህ ሌላ ሀሳብ እንግዲህ እየጠነሰሱ ነው። ኩኩሻዬ ግን ማለት በቃ በፍጹም የሆነ ተስፋ ቆርጣለች ማለት ነው። ምክንያቱም አንቺ እንደፈለግሽ ማድረግ ትቻለሽ፣ በእኔ በኩል ግን ተስፋ ቆርጫለሁ ትላለች። ሌላው እንግዲህ ሜርሲ ነች። ሜርሲ አሁን ላይ እንግዲህ እዝራ እንድፍት ብላ እግሮ ላይ ይቅርታ አድርግልኝ፣ እስከዛሬ ምን አደረኩን ነገር በጣም ጸጽቶኛለች፣ የተረገመች እኮ አጸዴ ራሴን ተቆጣጥረው ነው እያለችም እንግዲህ ትናገራለች። በቃ እንዲሁም አለቃትም ስትልም እኔ ከሷ ጋር ተጣሊ አላልኩሽም፣ ግን ደግሞ ከሷ ጋር የምታደርገውን ነገር እረፊ ነው እያልኩሽ አለሁት ስትልም እንግዲህ ግን ወንድሜ በቃ ከፈለክ እንዲ አጸዴ አጋድመህ ደብድበኝ ምታኝ እያለችው ነበረ። እኔ ቆይናና እንዴት ነው አንቺ ላይ እጄን ማነሳው እያለም እንግዲህ ታውቂያለሽ ከአንድ ማህፀን እኮ ነው የወጣ ነው ሲልም እንግዲህ ሜርሲማ ከአንድ ማህፀን እኮ ነው የወጣ ነው እያለችም እውነት ከሆነ ሜርሲኒ ግን እውነት ማለት እያመንኩኝ አይደለም። ምክንያቱም እኔ እንጃ ምን አውቃለሁ እኔ አሁን ሜርሲ ላይ ከልቧ ነው ብዬ ለማመን የሆነ ይከብደኛል። ምክንያቱም የሆነ ከአጸዴ ጋር ያደረገችው ተንኮሏ ሁሉ ነገሯ እንግዲህ ግን በጣም ነው ግራ እያጋባኝ ስለነበረ አሁን ላይ እንዴት ነው እንደዚህ በድንገት ልትቀየር የቻለችው? በእርግጥም የሆነ ካሁን በፊት ከማርዳ ማለት ነው አጸድ የሆነ ነገር የሆነ አስፈራርታት ምናምን ያንን ፍርሃት እኔ በህፃንነት አየሁት ብሎም እንግዲህ ነግሯት ነበር። እንግዲህ ለዛም የሆነ ልባራርቶ ይሁን ብቻ ባላቅም አሁን ላይ በጣም ተለውጣ ምናምን በቃ እንደውም ካንቺ ጋር ሆኜ ወንድሜን ያሰቃየሁበት ቀን ማለት ይቆጨኛል እያለችም ራሱ ወደ አጸዴ ጋር መጣ ማለት ነው። አጸዴን ደግሞ እንዳያችሁት የሆነ አንገቷ እስከሚቆለመም ነበር የደበደባትና በጣም የሆነ አንገቷን የሆነ እንደዚህ የሆነ ነገር አስራ ነበረ እና ሜርሲ መጣ እንግዲህ በድጋሚ እየደበደበቻት ነበረ እና ስትደበድባት እንዴት እንደዚህ ታደርጊያለሽ? እንዴት ያንን ድቃለ ወንድምሽን አምነሽ ነው ወይ ያለች ነበረ። አዎ እሱ ወንድሜ ነው በማለትም ሜርሲም ከዛሬ ቀን ጀምረሽ እንግዲህ በሁለታችን መካከል እንዳትገቢ ብላም ትደበድባታለች ማለት ነው። እናም ይህንን ነገር እንግዲህ ስታደርግ እንዳያችሁት ሌላው እንግዲህ ማለቴ እቺ ሀብል ነች። ሀብል ላይ አሁን ላይ እንግዲህ ራሴን አሞኛል ብላ ተኝታለች። እንዲ አርግዛ ይሆን እናንተ? አዎ አርግዛ ይመስለኛል በነገራችን ላይ ማለት ነው። ምክንያቱም ያው የመጀመሪያ ነው። አዎ እዝራ እንደዛ ስለሆነ እንግዲህ እኔ ግን ያው ነፍሰ ጡር ሆነ ይመስለኛል። እናም እንግዲህ አሞኛ ብላ ተኝታ እንግዲህ ቤተሰቡ በሙሉ ምናምን ተሰብስቦ ከዛ በነገራችን ላይ ያው አጸደን ከዚህ ከቤት ማባረር እንዳለባቸው እዝራና አቶ እስክንድር እንግዲህ አውርተው ነበር። እሱም እንግዲህ አቶ እስክንድርም የእናቴ እኮ አደራ ስላለብኝ ነው አደራ በጣም ከባድ ነው እያለም እንግዲህ እየተናገረ ነበረ። እነዚህንን ነገር ስለተናገረ ቆይና እናያት ያህል ምን አይነት አደራ ብትሰጥ ነው እያለም ያወራል እና ያንን ነገር እንግዲህ አዳሩን አስቦበት አቶ እስክንድር ሀብልን
ከጠየቀ በኋላ እና ያንን ነገር አስቤበታለሁ እና አጸዴ ከዚህ መባረር አለባት መሄድ አለባት ስትልም አጸደም በጣም ትገርማለክ፣ እንዴት እኔን አንድ እህትህን ታባረራለክ? በጣም የምትወደኝ ይመስለኝ ነበረ፣ ለካ አትወደኝም፣ እያስመሰልክ ነው ስትልም ባስመስልም ምንም ነገር አይግረምሽ፣ አንቺ ራስሽ ነሽ እንድጠላሽ እየገፋፋሽኝ ያለሽ ሲልም እንግዲህ ግን ተናግሯል ማለት ነው። እንግዲህ መጨረሻ ፓርት ላይ እንዳያችሁ ደግሞ ሽጉጥ ደቅኖ ነበር። ምክንያቱም እዝራን ማለት ነው ሊገሉት እንደሆነ ከሜርሲ ጋር ሲነጋገሩ ሁሉንም ነገር እንግዲህ ሀብል ተናግራለች። ሀብል ግን ያው መቸኮል የለብሽም ነበር ትንሽ ብትረጋጊ ብዬ አሰብኩኝ። ወይም ደግሞ አቶ እስክንድር የሆነ በተረጋጋበት ነገር አለ አይደለ፣ በማይጎዳበት ራሱን በማይስትበት መልኩ ብትናገር ብዬ አሰብኩኝ። እና ውዶቼ እንግዲህ ይሄን ይመስል ነበር። መልካም ቆይታ። ባይ ባይ።